የአብይ አህመድ አገዛዝ ሚኒሻዎችንና የፖሊስ አባላትን ከየወረዳው በማሰባሰብ ወደ መከላከያ ሰራዊት ለመቀላቀልና ለጥይት ማብረጃነት ለመጠቀም ያደረገው ጥረት እየከሸፈ መሆኑ ታውቋል። በአማራ ክልል መቅደላ ወረዳ ከተሰለፉት መከላከያ 15 የፖሊስ አባላትና ሚኒሻ አባላት ከነሙሉ ትጥቃቸው አገዛዙን በመክዳት ከካምፕ መኮብለላቸውም ታውቋል። ቀዳሚው መረጃችን ነው የሚሆነው። በሌላኛው መረጃችን በወለጋ ቢዛሞ ቀጠና የሻሳይደዝ አርበኞች በወሰዱት እርምጃ መከላከያ ሰራዊት መንገድ መሪ የነበሩት በርካታ የዞን አመራሮችና የወረዳ እንዲሁም የከተማ አስተዳደር ካድሬዎች ሲደመሰሱ አንድ ወታደራዊ ተሽከርካሪ መውደሙ ተሰምቷል። ይህንንም ይዘናል ተሰሙታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ የአመራር ምደባ ማድረጉን አስታውቋል። አርበኛ ዮሐንስ ንጉሱንና አርበኛ ባየቀናውን በሰብሳቢነት መርጧል። ይህንንም ይዘናል ተሰሙታላችሁ። በሌላኛው መረጃችን የሚኒሊክ ዛዶስ በጋራ ካገዛ ሰራዊት ጋር ውጊያ ማድረጋቸውን አስታውቀዋል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን። ቀጥታ ወዳገኘናቸው መረጃዎች አመራን። አብራችሁን ቆዩም። ወደ ቀዳሚው መረጃችን ስናምራ በወለጋ ቢዛሞ ቀጠና የሻሳይደዝ አርበኞች በወሰዱት እርምጃ የመከላከያ ሰራዊት መንገድ መሪ የነበሩ በርካታ የዞን አመራሮችና የወረዳ እንዲሁም የከተማ አስተዳደር ካድሬዎች ሲደመሰሱ አንድ ወታደራዊ ተሽከርካሪ መውደሙ ተሰምቷል። ስትራቴጂካዊ ጠቀሜታ ያላቸው ከተሞችና አካባቢዎችን በቁጥጥራቸው ስር አስገብተዋል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና ሻሳይደዝ የሚገኙ ክፍለ ጦሮች በቅንጅት በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች ባካሄዱት ተከታታይ የጸረ ማጥቃት እርምጃ መንገድ መሪ ካድሬዎችን ጨምሮ በርካታ የጠላት ኃይል በመደምሰስ በርካታ መሳሪያዎችንና ወታደሮችን የማረኩ ሲሆን ስትራቴጂካዊ አካባቢዎችን በመቆጣጠር አንጸባራቂ ድልም ተቀዳጅተዋል። አርበኞች ከማለዳ ጀምሮ ባካሄዱት የተቀናጀ ኦፕሬሽን የቀድሞው የሃሮ ሊሙ ወረዳ አስተዳዳሪና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ደቻ ገነትን ጨምሮ ሌሎች መከላከያ ሰራዊት መንገድ ሲመሩ የነበሩ ብዛት ያላቸው የዞን የወረዳና የከተማ አስተዳደር ካድሬዎችም መገደላቸውም ተረጋግጧል። መንገድ መሪ ካድሬዎች የተገደሉበት በአንገርጉትን ከተማ ውስጥ በተሰራ የሰርጂካል ኦፕሬሽን ሲሆን ከከተማዋ በቅርብ ርቀት የምትገኝ ወሳኝ ወታደራዊ ስፍራም በአርበኞቹ ቁጥጥር ስር መዋሏም ታውቋል። እዙ ስር ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች በምስራቅ ወለጋ ጊዳያና ወረዳ መንደር 4 ቀበሌ በመግባት የጠላትን ኃይል ሙትና ቁስለኛ በማድረግ አካባቢውን ከጠላት ወታደሮች አጽድተው በቁጥጥራቸው ስር አስገብተዋል። ይህ አካባቢ ከአንገርጉተን ከተማ በቅርብ ርቀት የሚገኝ ሲሆን በወሳኝ ወታደር ስትራቴጂካዊነቱም ይታወቃል። አንገርጉተን ክፍለ ጦር አርበኞች ደግሞ በመንደር 3 ቀበሌ ላይ ባደረጉት መብረቃዊ ጥቃት አንድ ፓትሮል የጠላት ኃይልን ከነተሽከርካሪው ዶጋመድን በማድረግ ድል ሲቀዳጁ ያበጀ ጥበቡ ነበልባል ክፍለ ጦርና የአንገርጉተን ክፍለ ጦር አርበኞች በጋራ በመሆን ከመንደር 6 እስከ መንደር 3 ድረስ የጠላትን ኃይል እግር በእግር እየተከታተሉ በመደምሰሳቸው የቀረ ጠላት ኃይልም እግሬ አውጪኝ ብሎ ሸሽቷል። በተመሳሳይም በሻሳይደዝ ስር የታፈረ አለሙሳተነው ክፍለ ጦር አርበኞች በሆሮ ጉዱሩ ወለጋ ዞን አቤደንጎሮ ወረዳ ባካሄዱት ልዩ ወታደራዊ ኦፕሬሽን ስትራቴጂካዊ ከተማን ሙሉ በሙሉ በቁጥጥራቸው ስር አስገብተዋል። በዚህ ከባድ ውጊያ 31 ክላሽንኮቭ መሳሪያዎች በአርበኞች ቁጥጥር ስርም ገብተዋል። አንድ ወታደራዊ ተሽከርካሪ ከነ ወታደሮቹ በቦምብ ወድሞ ሙሉ በሙሉ ተቃጥሎም አልቋል ተብሏል። አንድ በሲቪል ሲንቀሳቀስ የነበረ የደህንነት አባልን ጨምሮ 5 ወታደሮች እጅ ከፍንጅም ተማርከዋል ተብሏል። ወደ ሌላኛው መረጃችን ስናምራ 15 የፖሊስ አባላት አገዛዙን በመክዳት ከካምፕ መኮብለላቸው ተሰምቷል። ሰሞኑን የፋሽቱ አብይ አህመድ መንግስት የወረዳዎቹ ሚኒሻና ፖሊስ አባላትን ሲያጓጉዝ መቆየቱም ይታወሳል። ከአጭር የለብ ስልጠና በኋላም ወደ መከላከያ ይቀላቀላሉ የተባሉ የሚኒሻና ፖሊስ አባላቱ የአገዛዙን ስርዓት አጥፊነት ገብቷቸው በየዕለቱ በመክዳት ላይ መሆናቸውም ተሰምቷል። ከዚሁ ጋር ተያይዞ ከመካነ ሰላም ተጭነው ወደ ጊንባ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ አጥቢያ ሌሊቱን ከነሙሉ ትጥቃቸው ከካምፓቸው መጥፋታቸውም ተረጋግጧል። በተመሳሳይ መልኩም ከመቅደላ ወረዳ 7 ፖሊሶች የጠፉ ሲሆን በድምሩ 15 የፖሊስ አባላት አገዛዙን ክደው መውጣታቸውም ነው የተሰማው። አማራን በአማራ ደመስሳለሁ ብሎ ጦርነት ያወጀው የፋሽቱ አብይ አህመድ አገዛዝ የክልሉን ሚኒሻና የፖሊስ ኃይሎች በየጦር ግንባሩ በማሰለፍ በመንገድ መሪነትና በጥይት ማብረጃነት እየተጠቀመባቸው ይገኛል ተብሏል። የመከላከያ ሰራዊት አባላቱ የማድረግ አቅም ሲቀንስና የሰራዊቱ ቁጥር በብርሃን ፍጥነት ሲቀንስ አሁን ላይ ሚኒሻና ፖሊስን እንደ አማራጭ
ተጠቅሞ ወደ መከላከያ ሰራዊት ለመቀላቀል ቢያስም ሁኔታው እንደተጠበቀው ሳይሆን ቀርቶም የፖሊስና የሚሊሻ አባላቱ የተሸረበባቸውን ሴራና የአገዛዙን አጥፊነት ተገንዝበው በየቀኑ ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውንም ቀጥለዋል። ወደ ሌላኛው መረጃችን ስናመራ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የአመራር ምደባ ማድረጉን አስታውቋል። እዙ በአርበኛ ዮሐንስ ንጉሱና በአርበኛ ባየቀናው ለ3 ወራት ያክል በጥምረት እንደሚመራም ተነግሯል። ከሁለት አርበኞች በተጨማሪ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጫነው፣ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኩሩቤል ጎቤም፣ ወታደራዊ አዛዥ አርበኛ ደረጀ በላይ፣ ምክትል ወታደራዊ አዛዥ አርበኛ ሻምበል አምሳሉ ማዘን፣ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ ወታደራዊ አማካሪ ኮሎኔል አበራ ዘነው እንዲሁም የፖለቲካ መምሪያ አርበኛ ድረስን ጨምሮ ሌሎች አመራሮችንም ይፋ አድርገዋል። ወደ ሌላኛው መረጃችን ስናምራ የአማራ ፋኖ ብሔራዊ ንቅናቄ የወሎ አማራ ሚኒሊክ ዕዝ አሃዶች በጋራ በመሆን ከአገዛዝ ሰራዊት ጋር ውጊያ ማድረጋቸው ተሰምቷል። ሚኒሊክ ዕዝ 106ኛ ኮር 22ኛ ክፍለ ጦርና 30ኛ ሳምነው ኮር 81ኛ ክፍለ ጦር ጥምረት በመፍጠር ከአገዛዝ ጦር ጋር ውጊያ ማድረጋቸውንና ጉዳት ማድረሳቸውን አስታውቀዋል። በተደረገው ውጊያ የአገዛዝ ኃይል ወደ ጋሸናና ገርገራ በመኪና ተጭኖ መውጣቱም ታውቋል። ይህ በእንዲህ እንዳለ በሲዳማና ኦሮሚያ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት የሰዎች ማለፉ ተሰምቷል። በሲዳማና ኦሮሚያ ክልል አዋሳኝ አካባቢዎች ጉቤ ቢሎ በሚጠራው ስፍራ በተቀሰቀሰ ግጭት በሰው ሕይወትና ንብረት ላይ ጉዳትም መድረሱ ተሰምቷል። ባለፈው ቅዳሜ በድንገት በተነሳ ተኩስ ሩምታ የሰዎች ሕይወት ማለፉንና በርካታ ነዋሪዎች መኖሪያቸውን ለቀው መሸሻቸውን መዘገባችን ይታወሳል። ግጭቱ ከተነሳበት አካባቢ ወደ ሆኮ ግርጃ ወረዳ መዛመቱን የገለጹት አንድ የወረዳ ነዋሪ በወረዳው አንድ ፖሊስን ጨምሮ 3 ሰዎች መገደላቸውን ዘገባው ያትታል። ይህ በእንዲህ እንዳለ ጉጂና ሲዳማ አዋሳኝ አካባቢዎች ጥቃት ከሚፈጸሙ ታጣቂዎች መካከል አንዱ የመከላከያ ሰራዊት ወታደር ባህላዊ የጦር መሳሪያ ይዞ ሲጨፍር የሚያሳይ ቪዲዮ ተሰራጭቷል። ጥቃት ፈጽመው ሲመለሱ ሲጨፍሩ የሚያሳይ ቪዲዮም ከጨፋሪዎች መካከል አንዱ የመከላከያ መለዮ የለበሰ ወታደር መሆኑን ተከትሎ በጥቃቱ ውስጥ የመከላከያ ሰራዊት አባላቱ እየተሳተፉ መሆናቸውን መረጃዎች እየወጡ ይገኛሉ። ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው ጦር በደጋዳሞት ወረዳ በልጅ ንጉሴ ቀበሌ ተቋማትንና የግል ንብረቶችን መውደሙ ተሰምቷል። ደጋዳሞት ወረዳን የወረረው የአገዛዝ ጦር የግል ሱቆችን፣ የግል ክሊኒኮችን፣ ሆቴሎችንና መኖሪያ ቤቶችን መዝረፉንና መውደሙን በፎቶ ማስረጃዎች ተጋልጠዋል። መከላከያ የህዝብ ንብረት በመድፍ እየደበደበ ንብረት እየጫነ እየሄደ ነው ተብሏል። ከዚህ በፊት በማቻክል ወረዳ፣ ግራ ቀዳምን፣ በአዴት ወረዳ፣ በግታ ቀበሌ፣ በጎዛምን ወረዳ፣ ቸርተከል ከተማ፣ ባምበር ወረዳ፣ ጃማ ቀበሌ፣ በቋሪት ወረዳ፣ ገነታቦ፣ በደንበጫ ወረዳ፣ ዋሌ፣ በአሶሳ ሰሜን ወረዳ፣ ኮርክ ከተማ፣ በአቸፈር ወረዳ፣ ገርጨበሌ የመከላከያ ሰራዊቱ በርካታ የንብረት ዘረፋና ውድመት የፈጸመባቸው ቦታዎች ናቸው። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ አሜሪካ በኢራን ወደቦች ላይ ጣለችውን እገዳ ለመጣስ የሞከረ መርከብ መምታቷን አስታውቃለች። የአሜሪካ ጦር ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆምን አስታውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለችበት ወዲህ በንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው ተብሏል። አሁን የተመተው መርከብ ለ4 ጊዜ ያከለ እገዳ የተጣለበት የሆርሙዝ ወሰንን ለማለፍ መሞከሩን የአሜሪካ ማዕከላዊ ዕዝ ቃል አቀባይ ኦስኪን ሌፍቤ ተናግረዋል። ቃል አቀባዩ የመርከቡ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላም የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገነዋል ብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር።